የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። አይሾ ስፒድ ካሴት ደረጀ ጋር ራት ለመብላት ጠየቀም። ነቢይ ሄኖክ ለሰላሌ ህዝብ ለእርቅ ሽማግሌ ላከ። ለትግራይ ክልል ከተመደበው በጀት ውስጥ እየተላከ ያለው 1/3 ብቻ ነው ተባለም። ኢትዮጵያና እስራኤል በቀይ ባህርና በቀጠናዊ የጸጥታ ጉዳዮች ላይ በጋራ ለመስራት ተስማሙ። እናት ፓርቲ ለፌዴራል ሰበር ሰሚ ችሎት የይግባኝ አቤቱታ ማቅረቡን አስታወቀም። የሶማሊያ መንግስት ከተባበሩት አረብ ኤሚሬቶች ጋር ያለውን ግንኙነት አቋረጠም። እንዲሁም ኢራን ከአሜሪካ ጋር ለመዋጋት ዝግጁ ነኝ ስለማለቷ እንነግራችኋለን። አብራችሁን ቆዩም። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩሱን እፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። ለትግራይ ክልል ከተመደበው በጀት ውስጥ እየተላከ ያለው 1/3 ብቻ ነው ተባለ። በክልሉ ያለውን የበጀት እጥረት ለመቅረፍ በሲሚንቶ በመጠጦችና በታሸጉ ውሃዎች ላይ አዲስ የዋጋ ጭማሪ ተጥሏል። የትግራይ ክልል ጊዜያዊ አስተዳደር እያጋጠመው ያለውን የበጀት እጥረት ለመቅረፍና ማህበራዊ አገልግሎቶችን ለማስቀጠል ሲል በተለያዩ ምርቶች ላይ የዋጋ ጭማሪ በማድረግ ሀብት ለማሰባሰብ መወሰኑን አስታውቋል። የሀብት አሰባሳቢ ኮሚቴው ሰብሳቢ ዶክተር አብርሃም ተከስተም በጉዳዩ ላይ በሰጡት ማብራሪያም ከፌዴራል መንግስት የሚላከው በጀት በከፍተኛ ሁኔታ መቀነሱን ገልጸዋል። እንደ ሰብሳቢው ገለጻ ከጥቅምት ወር ወዲህ ለክልሉ ከተመደበው በጀት ውስጥ እየተላከ ያለው 1/3 ብቻ በመሆኑ አስተዳደሩ በጦርነት ጉዳት የደረሰባቸውን ዜጎች ለመርዳትና የመንግስት ስራዎችን ለማስኬድ በገንዘብ እጥረት ተፈትኗል። ይህንን ችግር ለመፍታት የወጣው አዲስ ደንብ በንግድ ምርቶች ላይ የሚከተሉትን የዋጋ ጭማሪዎች ደንግጓል። በመጠጦች ላይ በአንድ ቢራ ላይ 3 ብር፣ በአንድ ጠርሙስ አረቄ ላይ 10 ብር፣ በወይን ላይ 20 ብር እንዲሁም በአንድ ጠርሙስ ውስኪ ላይ 200 ብር ጭማሪ ተደርጓል። በውሃና ለስላሳ በአንድ ደርዘን የታሸገ ውሃ ላይ 12 ብር፣ በለስላሳና አምቦ ውሃ ላይ ደግሞ 1 ብር ተጨምሯል። በግንባታ እቃዎች በአንድ ኩንታል ሲሚንቶ ላይ 100 ብር ጭማሪ ተደርጓል። ይህ የሀብት ማሰባሰብ ሂደት በ13 ባንኮች በተከፈተ ሂሳብና በ7 ንዑስ ኮሚቴዎች አማካኝነት የሚመራ ሲሆን አሰባሰቡም ኮሚቴው በሚያሳትመው ልዩ ደረሰኝ ብቻ እንደሚከናወን ተገልጿል። የኮሚቴው ምክትል ሰብሳቢ ዶክተር ምረት በየነ እንደተናገሩት ከዚህ የሚገኘው ገቢ ለመንግስት ሰራተኞች ደሞዝ፣ ለፍትህና ጸጥታ አካላት ስራ ማስኬጃ እንዲሁም ለተፈናቃዮች ድጋፍ የሚውል ይሆናል ተብሏል። ኢትዮጵያና እስራኤል በቀይ ባህርና በቀጠናዊ የጸጥታ ጉዳዮች ላይ በጋራ ለመስራት ተስማሙ። በመካከለኛው ምስራቅና በአፍሪካ ቀንድ በተለይም በቀይ ባህር አካባቢ እየታየ ያለውን የጂኦፖለቲካዊ ውጥረት በበረታበት በዚህ ወቅት የኢትዮጵያና የእስራኤል መንግስታት ስትራቴጂካዊ ግንኙነታቸውን ይበልጥ ለማጥበቅ ተስማምተዋል። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደራ አበራ ከእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሰዓር ጋር በኢየሩሳሌም ባደረጉት ውይይት ሁለቱ ሀገራት በቀጠናዊ ሰላምና ደህንነት ዙሪያ ያላቸውን ትብብር ወደ ላቀ ደረጃ ለመሸጋገር መወሰናቸውን ገልጸዋል። ይህ የከፍተኛ ባለስልጣናት ምክክር በዋናነት በቀይ ባህር ወሳኝ የባህር መስመር ላይ እያጋጠሙ ያሉ የጸጥታ ስጋቶችን በጋራ ለመመከትና የሽብርተኝነትን እንቅስቃሴዎችን ለመግታት በሚያስችሉ ጉዳዮች ላይ ያተኮረ ነው። በቅርቡ በኢየሩሳሌም ለሚካሄደው 4ኛው የኢትዮ እስራኤል የፖለቲካ ምክክር መድረክ እንደመነሻ የታየው ይህ ውይይት ሁለቱ ወገኖች በቀጠናዊ ሰላምና መረጋጋትን ለማስፈን መረጃ በመለዋወጥና በቅንጅት መስራት ለሁለቱም ሀገራት ብሔራዊ ጥቅም ወሳኝ መሆኑን ገልጸዋል። ከጸጥታው ዘርፍ ጎን ለጎን በሁለቱ ሀገራት መካከል ያለውን የኢኮኖሚ ትብብር ይበልጥ ለማሳደግና ጥልቅ ለማድረግ ሰፊ ፍላጎት መኖሩ ተገልጿል። እናት ፓርቲ ለፌዴራል ሰበር ሰሚ ችሎት የይግባኝ አቤቱታ ማቅረቡን አስታወቀም። እናት ፓርቲ ትላንት ባወጣው መግለጫ ነው አቤቱታ ማቅረቡን ያስታወቀው። ፓርቲው የአዲስ አበባ ከተማ አስተዳደር ሚያዝያ 3 ቀን 2015 ዓ.ም ጀምሮ ተግባራዊ ያደረገው የጣሪያና ግድግዳ የንብረት ገቢ ግብር ህገወጥ ነው በማለት እናት ፓርቲ ላለፉት 2 ዓመታት ተኩል ክስ መስርቶ ሲከራከር መቆየቱን አስታውሷል። እናት ፓርቲ የመሰረተውን ክስ ተከትሎ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አስተዳደር ችሎት ጥር 9 ቀን 2017 ዓ.ም ባስቻለው ችሎት መመሪያው ህገወጥ ነው፣ ተፈጻሚነት ሊኖረው አይገባም ሲል መመሪያው እንዲሻር በሙሉ ድምጽ መወሰኑም በተመሳሳይ ያወሳው ፓርቲው የከተማ አስተዳደሩ ይግባኝ ማለቱም አይዘነጋም። በዚህም የከተማ አስተዳደሩ ለፌዴራል ጠቅላይ ፍርድ ቤት 5ኛ ፍትሐ ብሔር ይግባኝ ሰሚ ችሎት ይግባኝ ጠይቆ ፍርድ ቤቱም ጥቅምት 7 ቀን 2018 ዓ.ም ባስቻለው ችሎት ፓርቲው ተከራይ እንጂ ቤትም ሆነ ቦታ የሌለው በመሆኑ ፓርቲው በዚህ ጉዳይ ላይ መብትም ሆነ ጥቅም የሌለው በመሆኑ ፓርቲው እንዲከራከር የወከለው አካል የሌለ በመሆኑ ክሱን የማቅረብና የመከራከር ስልጣን የለውም
እንደገለጸው የስር ፍርድ ቤት ማከራከር አልነበረበትም፣ በመጀመሪያ ደረጃ መቃወሚያ መዝገቡ መዝጋት ነበረበት በማለት የስር ፍርድ ቤት ያሳለፈው ውሳኔ ተሽሯል በማለት ውሳኔ እንዳሳለፈም ይታወሳል። እናት ፓርቲ ይህን ክስ ሲመሰርት የከተማ አስተዳደሩ በማናለብኝነት ከህዝባችን እያንዳንዷን ሽርፍራፊ ሳንቲም ጭምር ለመንጠቅ በማሰቡና ህዝብን ለመበዝበዝ ብቻ የተገበረው አዋጅ የህግ መሰረትና ድጋፍ እንደሌለው በሙሉ ልብ አምኖበት መሆኑን ጠቅሷል። ጥር 4 ቀን 2018 ዓ.ም የፌዴራል ጠቅላይ ፍርድ ቤት ባሳለፈው ውሳኔ ላይ መሰረታዊ የህግ ስህተት መፈጸሙን በግልጽ በማሳየት ለሰበር ሰሚ ችሎት ይግባኝ መጠየቁንም አመልክቷል። መዝገቡም ለመጋቢት 14 ቀን 2018 ዓ.ም መቀጠሩን አስታውቋል። አይሾ ስፒድ ከሀሴት ደረጀ ጋር ራት ለመብላት ጠየቀም። በዓለም አቀፍ ደረጃ ታዋቂው ስትሪመር ድሬን ዋትኪንስ ጁኒየር በቅጽል ስሙ አይሾ ስፒድ በኢትዮጵያ እያደረገው በሚገኝ ጉብኝት በርካታ አድናቂዎቹን አግኝቷል። የተለያዩ መዳረሻዎች ላይ ከተጽዕኖ ፈጣሪዎችና ከባህል ቡድኖች የደመቀ አቀባበል የተደረገለት ዩቲዩበሩ በዓለም አቀፍ ደረጃ አሸናፊ የሆነችው ሀሴት ደረጀ ያልጠበቀውን ፈተና አቅርባለታለች። በአካላዊና በውስጣዊ ውበቷ ማሸነፍ የቻለችው ሚስ ሀሴት ደረጀ ውበት የተማረከው አይሾ ስፒድ ዳግም ወደ ኢትዮጵያ ለመምጣት ሀሴት ደረጀ አብራው እራት እንድትበላ ጠይቋል። ስፒድ ሀሴትን የለበሰውን ጃኬት ከ1 እስከ 10 ስንት ሬት ታደርጊዋለች ሲላት 9 አለችው። ስፒድም መልሶ 10 ለማግኘት ምን ማድረግ አለብኝ ብሎ የጠየቀ ሲሆን ኢትዮጵያ ተመልሰ መምጣት የሚል ያልተጠበቀ ምላሽ ሰጥተዋለች። ዓለም አቀፍ ተጽዕኖ ፈጣሪው ስፒድም ኢትዮጵያ ተመልሼ ከመጣሁ አብረሽኝ ለራት ተወጪ ያለሽ በማለት ላቀረበው ጥያቄ ሚስ ሀሴት ደረጀም አስብበታለሁ የሚል የኢትዮጵያዊ ጨዋነትና ኩራት የታከለበት መልስ ሰጥታለች። ኮሜንት ላይ በርካታ ሴቶች ስፒድ አይ አም ሲንግል እያሉ በሚያዝጉበት ሰዓት 6 ሚሊዮን ሰዎች ከመላው ዓለም የተከታተሉ ሀሴት ኢትዮጵያዊ ሴቶች ቆንጆ ናቸው፣ ኩራተኛ ናቸው፣ ጨዋ ናቸው የሚባለውን በአንድ ላይ አስመስክራለች። በተጨማሪም አማርኛ ብቻ የሚያወራውን ኢትዮጵያዊ ስፒድን በትህትና እያስተረጎመችለት ምን አይነት የዓለም አቀፍ ሞዴል መሆኗን አሳይታለች ተብሏል። ነቢይ ሄኖክ ለሰላሌ ህዝብ ለእርቅ ሽማግሌ ላከ። የጂፒኤስ ቤተክርስቲያን መሪ ነቢይ ሄኖክ ግርማ ሰላሌን አስመልክቶ በጂፒኤስ ቴሌቪዥን የተናገረው ንግግር የሰላሌን ህዝብ ቅር ማሰኘቱንና ለዚህም ይቅርታ መጠየቁን ይታወቃል። ከዚህም አልፎ በዚህ ጉዳይ አባገዳዎችና አደስንቄዎች ሽምግልና እንዲገቡ በይፋ በመጠየቁ የተከበሩ አባገዳዎችና አደስንቄዎች ጉዳዩን በእርቅ መያዛቸውን ዛሬ አስታውቀዋል። ዛሬ ጉዳዩን ለሚዲያ ከማቅረባቸው በፊት ከዛሬ በፊት ለሶስተኛ ጊዜ ስብሰባ ማድረጋቸውን ፓስተር ጻድቁ አብዶ በንግግራቸው ገልጸዋል። ትላንት ጥር 5 በኤሊሌ ሆቴል ከብዙ ውይይት በኋላ አባገዳዎችና አደስንቄዎች ለሚዲያ አካላት በሰጡት መግለጫ ላይ ነቢይ ሄኖክ ጥፋቱን አምኖ የሰላሌንና ህዝብ ይቅርታ ጠይቋል። የአባገዳዎችና የአደስንቄዎች ስራ ማስታረቅ ነውና ነቢይ ሄኖክ ግርማን አስመልክቶ በይቅርታ ጉዳዩን ይዘናዋል ብለዋል። ነቢይ ሄኖክ ግርማ አጥፍቻለሁ፣ ከህዝቤ ጋር አስታርቁኝ በማለት በአባገዳ ጥላ ስር ተጠልሎ የእርቅ ጥያቄውን ለፊንፊኔ ቱለማ አባገዳና ለኦሮሚያ የኦዳ ነቢ አባገዳዎች ጥያቄውን አቅርበዋል ነው የተባለው። የሶማሊያ መንግስት ከተባበሩት አረብ ኤሚሬቶች ጋር ያለውን ግንኙነት አቋረጠ። የሶማሊያ መንግስት ከተባበሩት አረብ ኤሚሬቶች ጋር ያለውን ግንኙነት እንዳቋረጠና የሁለትዮሽ ስምምነቶችን በአጠቃላይ እንደሰረዘ አስታውቋል። የሶማሊያ የሚኒስትሮች ምክር ቤት ውይይት ካደረገ በኋላ ባወጣው መግለጫ ከተባበሩት አረብ ኤሚሬቶች ጋር የተፈረመ ስምምነቶችን መሰረዙን ይፋ አድርጓል። ውሳኔው ከወደብ ከደህንነትና ከመከላከያ ጋር የተያዙ ስምምነቶችን ያካትታል። ከበርበራ ከቦሳሶና ከኪሲማዮ ወደቦች ጋር የሚገናኙ ስምምነቶች እንዲሁም ከሶማሊያ ፌዴራልና ክልላዊ ተቋማት ጋር የተደረጉ ስምምነቶች ተሰርዘዋል። የሶማሊያ መንግስት ውሳኔውን ያሳለፈው የሀገሪቱን ሉዓላዊነት፣ የግዛት አንድነትና ህገ መንግስት ለማስጠበቅ መሆኑን ገልጿል። የሶማሊያ መንግስት የሀገሪቱን ነጻነት፣ ብሔራዊ አንድነትና ፖለቲካዊ ሉዓላዊነት የሚገዳደር ድርጊት ስለመፈጸሙ ማስረጃ ማግኘቱ የወሰደው እርምጃ መሆኑንም አስታውቋል። ኢራን ለጦርነት ዝግጁ መሆኗን አስታወቀች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ዩናይትድ ስቴትስ እኛን ለመሞከር ከፈለገች ሀገራቸው ለጦርነት ዝግጁ መሆኗን አስታውቀዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ኢራን በጸረ መንግስት ተቃዋሚዎች ላይ ለወሰደችው እርምጃ ምላሽ ለመስጠት ወታደራዊ እርምጃ እንወስዳለን ሲሉ መዛታቸው ይታወሳል። ከአልጀዚራ አረበኛ ጋር በተደረገ ልዩ ቃለ ምልልስ አራግቺ ከአሜሪካ ጋር የመግባቢያ መንገዶች በተፈጠረው አለመረጋጋት ውስጥ ለመወያየት ክፍት እንደሆነ፣ ነገር ግን ሀገራቸው ለሁሉም አማራጮች ዝግጁ መሆኗን በመግለጽ ኢራን ባለፈው ዓመት ከነበረው የ12 ቀናት ጦርነት ጋር ሲነጻጸር
ትልቅና ሰፊ ወታደራዊ ዝግጁነት አላት ብለዋል። የትራምፕን አስተያየት ተከትሎ በኢራን ውስጥ በሀገር አቀፍ ደረጃ በተቀሰቀሱ ኢኮኖሚያዊ ችግሮች ምክንያት የስራ ለውጥ እንዲደረግ ሰፊ ጥሪዎች ቀርበዋል። የዩናይትድ ስቴትስ ፕሬዝዳንት ኢራንን ወታደራዊ እርምጃን ጨምሮ በተቃውሞ ሰልፎች ላይ በሚወስደው እርምጃ ላይ ለኢራን ጠንካራ አማራጮችን እያጤነ ነበር ብለዋል። በቅርቡ የግራኙ የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ በአሜሪካ ልዩ ኃይል ጣልቃ ገብነት እንደታፈኑ ትዕዛዝ የሰጡት ትራምፕ ከቴህራን ጋር በኒውክሌር መርሃ ግብሯ ላይ ለመደራደር ስብሰባ እየተዘጋጀ ነው ብለዋል። ነገር ግን ከስብሰባው በፊት በሚሆነው ነገር ምክንያት እርምጃ ልንወስድ እንችላለን ሲሉም ተናግረዋል። ዋሽንግተን ከዚህ በፊት የወሰደችውን ወታደራዊ ምርጫ ለመድገም ከፈለገች ለሱ ዝግጁ ነን ሲሉ አራግቺ ተናግረው የእስራኤልን ጥቅም ለማስከበር ዋሽንግተንን ወደ ጦርነት ለመጎተት የሚሞክሩትን በመተው የውይይት ምርጫ እንድትመርጥ ተስፋ አደርጋለሁ ሲሉ አክለዋል። በቃለ ምልልሱ አራግቺ የሟቾች ቁጥር እየጨመረ መምጣቱን በመጥቀስ ቀደም ሲል አሸባሪ አካላት በተቃዋሚዎች ውስጥ ሰርገው በመግባት የጸጥታ ኃይሎችንና ተቃዋሚዎችን ኢላማ አድርገዋል የሚለውን አባባል ደጋግሞ አክለዋል። ኢራን ላለፉት 2 ሳምንታት በአገሪቱ ውስጥ ሁከትና ብጥብጥ እንዲፈጠር ዩናይትድ ስቴትስ እና እስራኤልን ተጠያቂ አድርጋለች። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።